እቺ እናት ልጄን ጸጉር ቆረጡብኝ። ዚግዛግ ቲዩብ መጨረሻ ላይ ይላል መሪጌታ ይችላል። ምንድነው ያቺን ልጅ ያገኛት በምንድነው? በመስተፋቀር ነው ያገኛት። ሰላም ሰላም፣ በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁን? ዛሬ እንግዲህ በሁለት ቪዲዮዎች መተናል። ማህበራዊ ሚዲያ ላይ እየተንሰራፋ እየተዘዋወረ ያለ ቪዲዮ አለና እስኪ እሱን ቪዲዮ አይተን የራሳችንን ሐሳብና መግለጫዎች አንዳንድ ነገሮች እንላለን። እናንተም ደግሞ የተሰማችሁን በኮሜንት ላይ ታስቀምጡልናላችሁ ማለት ነው። እስኪ ወደ ቪዲዮ እንሂድ። መጀመሪያ ወደ ቪዲዮ ከመሄዳችን በፊት ግን እነዚህ ሁለት ቪዲዮዎች በተለይ የመጀመሪያው እንዴት ለልጆቻችን ጥንቃቄ ማድረግ እንዳለብን፣ ልጆቻችንን መፈተሽ ማየት እንዳለብን፣ የሆነ ቦታ ሄደው ሲመጡ እንደ ሰውነታቸውንም ዳብሰን ማየት እንዳለብን ነው። ትኩረት መስጠት እንዳለብን፣ እንደ ቀልድ የሚታይ ነገር እንዳልሆነ፣ አሳሳቢ ነገር እንደሆነ፣ ልጆቻችን ላይ ብዙ ነገር በትምህርታቸው፣ በስራቸው ላይ፣ በትዳራቸው ላይ ብዙ ችግርና መሰናክልና ፈተና የሚሆን ነገር ስለሆነ እባካችሁ ልጆቻችሁ ላይ ትኩረት እንድትሰጡ ያደርጋል ብዬ አስባለሁ ይሄ ቪዲዮና። እችም እናት ደግሞ እንደዚሁ መፍትሄው ጠፍቷት ኧረ ምን ላድርግ አባቶች የሰማችሁ ንገሩኝ ነው እያለች ያለችው። ይህን ነገር በደንብ እናየዋለን። ወደ ሁለተኛው ቪዲዮ ደግሞ ሀሳብ ስንመጣ ያው ጭንቅላታችሁ እንዲዘጋጅ የለም ነገሩን በደንብ እንድታስተውሉት ብለን ነው ማብራሪያውን የምንሰጠው። መጀመሪያ የሁለተኛው ቪዲዮ ደግሞ ምንድነው? መሪጌታ ይችላል እና እንደ ቀልድ መሪጌታ ይችላል ተብሎ የተለያዩ ቪዲዮዎች ተሰርተውበታል። መጨረሻ ላይ ግን እንደ ቀልድና እንደ ፈን አድርገው የሰሩት ነገር ነገ በመስተፋቀር መጋባት ወይም ደግሞ በመስተፋቀር ይሄን ነገር ማድረግ እንደሚቻል ለህብረተሰቡ እየሰጣችሁ ነው ያለው። እንደ ቀልድ የለም ኦኬ ኖርማል ነው ብላችሁ የአጋንንት አሰራር እንደ ቤተክርስቲያን ጥበብ እየቆጠሩ ይሄ እንደ ቀልድ የሚታለፍ ሳይሆን ወይ ደግሞ እንደ ትሬንድ ሰው መቀባበል ያለበት ነገር ሳይሆን ጥያቄ ምልክት ተደርጎበት ይሄ ነገር ልንቃወመው የሚገባ ነገር ነው። ቤተክርስቲያን እንደዚህ አይነት አስተምሮም ስርዓትም ምንም ነገር የላትም። ከቤተክርስቲያን ውጪ የሆነ አጋንንታዊ አሰራር መሆኑን በደንብ በግልጽ ማወቅ ስላለብን ነው ሁላችንም። የመጀመሪያውን ቪዲዮ አብረን እናያለን። አብራችሁን ቆዩ። ውድ ቤተሰቦቼ እስኪ እቺን ቪዲዮ አንዴ አይተናት እንመለስ። በእግዚአብሔር መላን በሉኝ እስቲ የልጄን ጸጉር እንደዚህ ጓደኛዬ ቆርጣብኝ ሳባት ሄደች። ምንድነው በማርያም ማድረግ ያለብኝ የምታውቁ? እንግዲህ ውድ ቤተሰቦቼ በስክሪኑ ላይ እንደምታዩት እቺ እናት ልጄን ጸጉር ቆረጡብኝ ማናት ስትባል ጓደኛ እያለች እንደሆነ እየሰማን ነው። እንግዲህ እባካችሁን እናቶች ልጆቻችሁ ላይ ጥንቃቄ አድርጉ። ለማን ልጆቻችሁን ጥላችሁ እንደምትወጡ እወቁ። ጓደኛዬ ናት ጸጉሯን የቆረጠችብኝ መላበሉኝ የምታውቁ ሰዎች እኔ ምንም ነገር አላውቅም፣ በእግዚአብሔር በማርያም እባካችሁ መላበሉኝ፣ ምንድነው ማድረግ ያለብኝ እያለች ለአባቶች ለቄስ ይድረስ። ኢቭን ህፃኗ ነች የተናገረችው። ጸጉሬን የቆረጠችብኝ አንቺ ጓደኛ ነች ብላ የተናገረችው እሷ ነችና እንግዲህ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው ነገር እዚህ ጋር ነው። ምክንያቱም ስለ መናፍስት ውጊያ ወይ እንቃወማለን፣ እንሳደባለን፣ እንደዚህ አይነት ነገር በኔ ላይ ሰራም የለም እንላለን። ችግሩ ሲደርስብህ ግን የምንገባበት እናጣለን። ምን ማድረግ እንዳለብን እንኳን አናውቅምና አቺት ምን ማድረግ እንዳለብኝ አላውቅም፣ እባካችሁ ንገሩኝ የምታውቁ ሰዎች ካላችሁ እያለች ነው ያለችውና እንግዲህ ይሄ ቪዲዮ ከደረሰሽ እናቴ በመጀመሪያ ወደ ጸበል መውሰድ አለብሽ። ጸበል እንድትጠመቅ ቅባ ቅዱስ እንድትቀባ በተከታታይ ማስቆረብ አለብሽ። እንግዲህ ወላጆች ይሄ ቪዲዮ ሲደርሳችሁ ለእናንተ ማንቂያ ነውና ልጆችን የምትልኩበት ቦታ፣ ልጆችን እንድትጫወቱ የምትሰዷቸው ቦታ፣ ዘመድ ጋር የምትልኳቸው ቦታ ላይ ሄደው ሲመጡ ልጆቻችሁን ዳብሱ። ምን እያንዳንዱ ነገራቸው ሰውነታቸውን ድብስብስ አድርጓቸው ምን ተደርጎ እንደሚመጡ ስለማታውቁ እናንተ ከእግዚአብሔር ጋር የራሳችሁን ጥንቃቄ አድርጋችሁ ልጆቻችሁን በእግዚአብሔር በቅዱስ ቁርባን ህይወት እንድታኖሩ መልእክቴን አስተላልፋለሁና እቺ እናት በጣም ተጨንቃ ነው እንግዲህ አይታችኋል። ተጨንቃ ነው እየተናገረች አብዛኛው ነገር ረዱ በደንብ አብራርተዋለች። በተጨማሪም ደግሞ ልጅቷን እንደዚህ ጸበልም ቅባ ቅዱስም ቅዱስ ቁርባንም እንዳለ ሆኖ ደግሞ ቤተሰብ በጾም በጸሎት በስግደት መንፈሳዊ ህይወት ውስጥ መሆን አለበት። ተረዳችሁኝ አይደለ? ምክንያቱም ጸጉር መቆረጥ ያው ብዙ ነገር ጸጉር ተቆርጦ ልብስ ተቆርጦ ብዙ ነገር ይደረጋልና ምናልባት እዚች ህፃን ላይ በጤናም በምንም አሁን ምንም ነገር ላይ ያሳይ ይችላል። ግን ነገች ልጅ አድጋ በትምህርቷ በስራዋ በትዳሯ በብዙ ነገር ላይ በጤናዋ ብዙ ነገር ሊመጣ ይችላል። የዛ ሰዓት
ምን ተፈጥሮ ይሆን ምን እግዚአብሔር ምን አረኩ ብለን ምን እንደተፈጠረ በልጅነት ሳናስታውስ ረስተነው ብዙ ስብስብ ሆነው ነገር እንገባለንና ግድ ንስሐ ገብቶ ቤተሰብም እናትና አባትም በጾም በጸሎት በስግደት እግዚአብሔር ፈቅዶላቸው ደግሞ ነገሮች ተስተካክለው ደግሞ ወደ ቅዱስ ቁርባን ቢመጡ ነገሮች ይስተካከላሉ ብዬ አስባለሁኝና ኮመንት ላይ አስቆርቢያት ጸበል ትጠመቅ ቅባ ቅዱስ ትቀባ ብላችሁ ኮመንት ለሰጣችሁ እንግዲህ የመምህር ተማሪዎች ናችሁ ብዬ አስባለሁኝ። እግዚአብሔር ይስጥልኝ በእውነት በጣም ነው የምናመሰግነው። እንዲሁም ደግሞ ሩቅ መሄድ እኔ አንድ እህቴ አራስ ልጠይቀኝ መታ ነበርና ትክክል እኛም ገጥሞናል አሁን በቅርብ ገጥሞናልና የልጇን ጸጉር ቆርጣባት ደግሞ እሷ ምንድነው ክፉነቱ የሁሉም ክፉ ነው ግን እዛው አብራ የምትኖር አክስቷ ናት የቆረጠችውና እሷ ስራ ስትሄድ ልጇን ጥላላ ስለምትሄድ አማራጭ የላት ቆረጠቻት እና ምን ላድርግ ብላ መጣች። ያለውን ነገር ተነጋገርንበት ምን ማድረግ እንዳለበት አወራን ወደ መፍትሄ ሄደናል። እንግዲህ አስቡት እቺ ልጅ ግራ ገብቷ ተጨንቃ እንደዚህ አይነት ሰው ጋር ወይም ደግሞ እንደዚህ አይነት መፍትሄ የሚሰጥ ጋር ሄደች ነይ ልጸልይልሽ ነይ መሪጌታ ጋር ልሰጥ ትክክል። አሁን እንደዚህ አይነት ሰው ምን ይጠልፈዋል? ነይ ክታብ ነይ ይሄንን በዚህ ጠቢያት የሚል ነገር ውስጥ ይገባና ጭራሽ ጸጉሩ ተቆርጦ ተወስዶ ከሚደረግባት ነገር በተጨማሪ እንደገና ደግሞ ይሄንን ችግሩን ለመፍታት የሚካሄደው አካሄድ ሌላ ነገር ልጅቷ ላይ መጨመር ነውና እባካችሁ ቤተሰቦች ንቁ፣ እናትና አባት ንቁ። በእውነት እሷ እንዳደረገች ፕሩፍ ያደረግነው በምንድነው ከዚህ በፊት የራሷን የጓደኛዬን እህቷን ጸጉሯን ቆርጣት ጸጉሯ የሰው ልጅ ተባይ ጸጉሩ ላይ ሊኖርበት ይችላል ቅጫም ምናምን ሚለው ነገር ምናቀው እሱ ነው። ሰው ቀመለ ጸጉሩ ቅጫም አለበት ነው የምንለው አይደል? የዚህች ልጅ ግን ቱሃን ነው ቱሃን ይፈላባትና በጣም የሚከብድ ነገር ነው። እሱ ብቻ ሳይሆን ብዙ ነገር አለና ልጆቻችንን የምንለካቸው ቦታ እንዲጫወቱ ምን ጎረቤት የምንለካቸው ቦታ አናቅም። ለኛ ጥሩም መጥፎም ደስታችንንም ለመካፈል የሚመጡ በመጥፎም ብቻ በሐዘን በምንም አብረውን የሚሆኑት ምን እንዳለባቸው ወይም ደግሞ ምን እንደሚያስቡልን ለኛ አናውቅም። እኛ ነን የራሳችንን ጥንቃቄ ማድረግ ያለብን፣ እኛ ነን መቆጠብ ያለብን፣ እኛ ነን ከዛ ነገር መሰብሰብ ያለብንና በማንኛውም እርምጃችሁ የተባረከ ቅባ ቅዱስ ከኪሳችሁ መጥፋት የለበትም በየትኛውም አጋጣሚና ልጆቻችሁን ስታስቆርቡ ምንም ስትሉ ትምህርት ቤት ስትልኩ ውጭ ሰፈር ሞቶ ሲጫወቱ ቅባ ቅዱስ ቀብታችሁ ምን ብላችሁ እንደው ግፋ ቢል በቃ ይሄ እኔ መርሳት ችግር አለብኝ አስታውሻ አልቀባም ካላችሁ መጀመሪያ ራሳቸው ላይ ጸጉር ሳይቀቡ ወይ ቫዝሊንም የሆነ ነገር ሳትቀቧቸው አትቀሩማ። እዛ ነገር ላይ ቅባ ቅዱስን ጠብ አድርጋችሁ ሁሌ ስቀቡ ያ ነገር በዛው ያገኛቸዋል። ጸጉሩ ቤት ሄደው ሲመጡ ብዙ ነገር አለ ብቻና ጥንቃቄ አድርጉ። ይሄ በራቸውን ከፍተው ሰው ሌባ ይላሉ። ይሄ እግዚአብሔር ያውቃል ልጅ ተጫውቶ ነው የሚያድገው ተወባክ እየተባለ እየተለቀቀ ነገ ግን ለልጁ ህይወት አስቡ ወይ ደግሞ ለልጅቷ ህይወት አስቡና እናትና አባትም ንቁ። እንግዲህ ድረስ ለዚች እናት ብለናል። አከታትለሽ አቁርቢ እህቴ አከታትለሽ አቁርቢ ስላት ጓደኛዬ ምን አለችኝ ይቻላል እንዴ ለነሱ ጥሩ ነው ወይ ብላ መልስ ሰጠችኝና አይፈረድባትም እኮ ለምን ይሄ እናቶች ቡና ሲያፈሉ ይሄ መንደር አጅሬው ዛሩ የለም ይዶልተው ወሬ እኮ ነው። በቃ የስላሴ ልጅነት የመጀመሪያ ቀን ይቆርባል ልጅ ወይ በልጅነት ይቆርባል ከዛ በኋላ አያስፈልገውም። በቃ ልጆች በተከታታይ ከቆረቡ ችግር እንደሚያመጣባቸው እንደሚባረኩና ጤናማና አእምሯቸው ብሩህ ሆኖ በመንፈሳዊ ህይወት በቅዱስ ቁርባን ታትመው እንደሚያድጉ አይነት ነገር አይደለም የሚወራውና ምንም ማንንም አትስሙ። በቃ ቅዱስ ቁርባናችሁን አከታትላችሁ ባገኛችሁ አጋጣሚ ቁርባችሁ እናንተም አብራችሁ ቁርባን ጀምራችሁ ከሆነ መንፈሳዊ ህይወት እስካላችሁ አብራችሁ ቁረቡ። እናንተም ትባረካላችሁ ልጆቻችሁም ይባረካሉና ይሄን ብታረጉ ጥሩ ነው ብለን እናስባለን። እና እህቴ አይዞሽ በርቺ። እግዚአብሔር እንግዲህ እንቆቅልሽን ጥያቄሽን እግዚአብሔር ይፍታልሽ ማለት እፈልጋለሁ። እንግዲህ ወደ ሁለተኛው ቪዲዮ በምንሄድበት ሰዓት ደግሞ እንግዲህ በስክሪን ላይ እንደምትመለከቱት ይሄ ቪዲዮ ሰቦን ምን ይሰማሻል እንመለሳለን። አብራችሁ ቆዩ። አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መሪጌታ ይችላል። እንግዲህ በቪዲዮ ላይ እንደሰማችሁት ነው መጨረሻ ላይ ምን አለ? መሪጌታ ይችላል። አብዛኛውን ቪዲዮቹን ሰርቶ እንግዲህ እኛ ስናወራ በመሀል የተለያዩ ቪዲዮዎች ስክሪኑ ላይ ይመጡላቸዋል። ሁሉንም ቪዲዮዎች ሰርቶ ምን ይላል? መሪጌታ ይችላል። እኛ እግዚአብሔር ይመስገን እንደምንለው ማለት ነው። እና የሆነ ነገር ባረግ እንደዚህ ባረግ እንደዚህ አታርጊም አይደል ይላታል። አንተ እኮ ለኔ እንደዚህ ነህ ስትለው መጨረሻ ላይ ይላል መሪጌታ ይችላል። ምንድነው ያችን ልጅ ያገኛት በምንድነው? በመስተፋቅር ነው ያገኛት። ወይ ደግሞ ያ ደብተራ
እሷ ላይ የሚፈልገው ነገር አድርግ ብሎት ከሱ ቁጥጥር ውጭ እንደማትወጣ እሱ ሄዶ ቢባልግም የፈለገውን ነገር ቢያደርግም በቃ እሷ እሺ ብላ እንደምትቀበለውና ፈቃደኛ እንደሆነች መልካም እንደሆነ አይነት ነገር ነው ትርጉሙኛ የገባን ቪዲዮና ይሄ ትሬንድ አይደለም ወይ ደግሞ ሌሎችን የሚያበረታታና አድርጉት ተብሎ ማስተማሪያ ቪዲዮ አይደለም ይሄ አጋንንታዊ አሰራር ልንቃወመው ይገባል እንደ ኖርማል ነገር እየተወሰደ እንደ ኖርማል ምን ችግር አለው እየተባለ አንድ ወጣት በእንደዚህ አይነት ችግር ቢቸገር መሪጌታ ጋር ሄዶ መፍትሄ እንደሚያገኝና ለዛ ነገር ምላሽ እንደሚያገኝ ነው እንግዲህ እየሰማን ያለነውና እህቴም ወንድሜም ይሄ እንዴት ነው ለማሳቅ ለመፈመስ ብላችሁ ያደረጋችሁት ነገር ህዝብን ወላጅን እንዲሁም ደግሞ አዲስ እንግዲህ ትዳር ለመመስረት የሚያስቡ ወንዶችን ወደ አልሆነ አቅጣጫ የሚወስድ ቪዲዮ ነውና እናንተ ለቀል ብላችሁ ጀመራችሁት ሞኝ ነው የኛ ህዝብና ያንን ነገር ለመሞከር ስለሚነሳ ትክክል ይሄን ተግባራችሁን ብታቆሙ በእግዚአብሔር ስም አሳስባለሁ እና እንግዲህ ኮሜንቶቹ በቃ አሳቀም ብለው ኮሜንት የሚያደርጉ ሰዎች አሉ ወይ ደግሞ የሚቃወሙ ሰዎች አሉ እንደውም የሆነ ኮሜንት ላይ እንደው ምን አየን መሪጌታ ይላል ጽሁፉ ማለት ስሙ ራሱ ያካውንቱ ስምና ገና ከዚህ በላይ ምን አይተህ ቻው እንደዚህ የሆነ በርታ ብዙ ነገር አደርግልሃለሁ አይነት ነገር አውቆም ለማሳቀም ይሆናል ለምንም ይሆናል ግን የሚያስቅ ነገር ሳይሆን ሲሪየስ ጉዳይ ነው ምክንያቱም ይሄንን አይቶ ምናልባት ጥያቄ አቅርቦ ለፍቅረኛው እምቢ ያለችው አብረሞን አንችልም ያለችው ካለ አሃ ለካ ይሰራል እንደ ይሄ ነገር ብሎ መልካም ነገር መስሎ የቤተክርስቲያን ጥበብ መስሎት አፕላይ የሚያደርገው የሚሞክረው ሰው አለ ይሄ ደግሞ ቤተክርስቲያን ይህን አሰራር አደግፍም እሷንም አይወክልም ቅድስት ቤተክርስቲያን ንጽሕት ነች እና ይሄ ነገር ልንቃወመው ነው የሚገባው እንጂ ስቀል እናልፍበት በተደጋጋሚ ሲሰራ ደግሞ እንደዚህ ሰሩ ተብሎ ችላ የሚባል አይደለምና እባካችሁ መሪጌታ በቤተክርስቲያን ትልቅ ማዕረግ ነው እንጂ እንደዚህ መሪጌታ ይችላል እያልን የምንቀለድበት አይደለም በመሪጌታ ስም ደግሞ ጥንቁልናውና ድብትርናውን እየሰሩ ደግሞ እንደዚህ ደግሞ እንዲፌዝ የሚፈልጉ እንዲቀለድ እንዲሾፍ የሚፈልጉ ኖርማል እንደሆነ የሚሞክሩ አሉና ንቁበት ነው መስተፋቀር እኮ ችግር የለውም ምን ችግር አለ ሰውን እኮ ወይ አብረውን በፍቅር እያሉ ጥላው እንዳትሄድ እኮ ነው ወይ ደግሞ አልፈልግም ካለችው የእሷ የእሷ እንዲሆን እንደሆነ ማያስባለ እንደዛ በቃ አለ አይደል ይሄን ሲያይ ማጠናከሪያ ሐሳብ ይሆንለታል ጨራሽ አዎ እንዴ ለካ አሪፍ ነው እንዴ ይላልና እባካችሁ ይሄን ነገር ከዚህ ነገር ተቆጠቡ ተቃወሙ አሁንም እንደዚህ አይነቱን የመስተፋቀር መንፈስ እግዚአብሔር ይገስጸው አሜን በዚህ አጋጣሚ ያገባት በመስተፋቀር ነው ልጁ ኦኬ እና እሷ ራሷን ሆና አታውቅም እሱን አግብታ ወልዳ ስንት ነገር አድርጋ አረብ ሀገር ደርሳ መጣ እሷ ራሷን አታውቅም ራሷን ሆና አታውቅም እና የመንፈሳዊ ህይወት ውጊያ ከጀመረች በኋላ እንደዚህ ማድረግ በቃ አይደል ጸበል መጠመቅ መቁረብ ትክክል አስታውስኩት መሰለኝ እንገጣም ቁጥሩን ባላቀውም እና ራሷን ሆና አታውቅም ልክ ያ ነገር ስትነቃ ግን እኔ መቼ ነው ያገባሁት መቼ ነው የወለድኩት መቼ ነው አንተን ያገባሁት መቼ ነው እንደዚህ ነገር ተፈጠረው ብላ ልጅቷ እንግዲህ መንፈሱን ይዛ ከእግዚአብሔር ጋር ሸኝታ ቅዱስ ቁርባን ህይወት ውስጥ መቀበል ጀምራ ህይወቷን መኖር ጀምራለች ግን አይ መስተፋቀር እንደዚህ ነው በቃ እንደዚህ ማለት የሆነ ቦታ ነው አይምሯችሁ ስታክ እንዲያደርግ የሚያደርገው በቃ ማለት የዛሬ 7 ዓመት ተደርጎባችሁ ከሆነ አይምሯችሁ እዛ ጋር ነው የቆመው ማለት ነው ተረዳችሁኛ ቀላል አይደለምና አንዳንድ በሶሻል ሚዲያ የሚራገቡ ነገሮች እንደ ቀል እንደ ፌዝ ሰውን አዝናንተው የሚያልፉ ብቻ አይደሉም መጥፎ ነገር መልእክት መርዝ ረጅተው የሚያልፉ ናቸውና ጥንቃቄ አድርጉ በርቱ በጾም በጸሎት በስግደት በርቱ እንግዲህ መጪውም ደግሞ ነሐሴ ፍልሰታ ማርያም አይደለ ለዚያ ያድርሰን እንግዲህ በያላችሁበት በጾም በጸሎት በርቱ ተክለ ኢየሱስና ቤተሰቡ ብላችሁ በጸሎት አስቡን ላይክ ሰብስክራይብ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ እንግዲህ በሌላ ቪዲዮ እንመጣለን ሰላሙን